ለምንድነው አሰራስረ የምትደውይብኝ አላለም? አቤት 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 አቤት! ጭራሽ አለ ወደ ቡታጅራ ከመጣው ጀምረሽ ትደውያለሽ። ለምንድን ነው የምትደውይብኝ አላላትም? አቤት አቤት አቤት! ከዛ ደግሞ ህይወት ይቀጥላል አላለም? አንቺ ከአንቺ ተለይቼ ሌላ ህይወት እንማሊዝና የማይኖረኝ የማልቆርጥልኝ መስሎሽ ነበር አላላትም? አቤት! አብርሽ ግን ማለት ነው የእውነት ማለት ይሄ ምንም ማለት አይደለም። የእውነት አብርሽ ጥፋቱን እንኳን አውቆ በእውነት ይቅርታ አይልም። እናንተ ጥፋቱን እንኳን አውቆ እውነት ለሩታ ቦታ ቢኖረው ለሩታ ፍቅር ቢኖረውና ቦታ ቢኖረው ኑሮ ሩታ አጥፍቻለሁ፣ በጣም ያረኩት ነገር ትክክል አይደለም ይላት ነበረ። የእውነት ነው የምነግራችሁ። ጭራሽ እኮ ራሱን ለመከለልና ለመሸፈን ያለው ነገር ጭራሽ ዛሬ ካሜራ ፊት ምን አለ? እዚህ ከመጣው እየደወልሽ አትጨቅጭቂ፣ ከዚህ በኋላ አለ ስልኬ ላይ እንዳትደውይ አላላትም? አቤት አቤት! አሁንም እንደምትወደው ሊያሳውቅ እኮ ነው በሱ ቤት ማለት ነው። ሰላም እንዴት ናችሁ? አቢ ነኝ። እንዴት ቆያችሁ? አለሁላችሁ። ደህና ነኝ። ሰላማችሁ ይብዛ። አሁንም በድጋሚ መጣሁላችሁ ተመልሼ። አይ አብርሽ ጥፋቱ እንዲፍንፍንፍንፍን አርጎ ሽፍንፍን ሲያረጋት ጥፋቱን ይገርመኛል። ማርያምን ይቺ ልጅ አጥፍቻለሁኝ የኔ ቆንጆ ቢላት ማርያምን ትመለስ ነበር። ጭራሽ የንብረት መክፈል ቪዲዮ እንትን ስትወረቀት ስትሰጠው ተቀያየረ እኮ እናንተ። አብርሽ የምትገርም ሰው ነው በእውነት። እኔ እኮ ተትናንት ዛሬ እንዲሁም ዛሬ እግሯ ስር ወድቆ ምናምን ይቅርታ በቃ ተመለሽልኝ፣ የልጅ እናት ነሽ፣ ሚስቴ ነሽ፣ የመጀመሪያ ነሽ፣ ተመለሽልኝ፣ እኔ ካንቺ ሌላ ህይወት የለኝም ይላል ብዬ ነበር የጠበኩት። ጭራሽ ቅንጭላት የለሽም አላላትም። ደግሞ ጭራሽ አይምሮ የለሽም ቢባል ጥሩ ነው። ቅንጭላት የለሽም ማለት አቤት! እንዳንቺ አይደለም የኔ አስተሳሰብ አላት እኮ ጭራሽ እኮ አሁን ደግሞ እሷን ዝቅ እያደረገ እየተገኘ ነው። አቤት አቤት! ሄርሚላ በእውነት ወገብሽን ታጥቀሽ ጸለይሻል ይመስለኛል። ሳስበው እንደዛ ነው። ወገቧን ታጥቃ ነው የጸለየችው። በቃ የእውነት ነው የምላችሁ። አሁን በቃ ልቡ እሷ ጋር ነው። እሷም ወገቧን ታጥቃ ጸልያለች ይመስለኛል። አብርሽን በጣም ነው የተገረምኩበት ዛሬ ማለት ነው። ጭራሽ እኮ ምንም ነገር እንዲትናገር አልፈቀደላትም። አትደውይብኝ፣ ካልፈለግሽ ለምን ስልኬ ላይ ትደውያለሽ? አልደወልኩም እኔ እንድትመጣ ብቻ ነው የደወልኩልህ ስትለው አረገኝ እንዴ ስንት ጊዜ ነው የደወልሽው? ለምን የምትደውይው አይባልም። አብርሽ እንደው እውነት እንኳን ብትደውልልህም እንኳን ካሜራ ፊት እንደዛ አይባልም። ማርያም የምሬ እንደዛ አይባልም። ቢያንስ ብዙ ከአንድ ዓመት በላይ አብራችሁ ቆይታችኋል። ብዙ ነገርን አሳልፈሃል አይደል ከሷ ጋር። ስለዚህ ካሜራ ላይ መጣ ለምንድን ነው? ህይወት ይቀጥላል አላለም? ህይወት ይቀጥላል። አንቺ እኮ እኔ ካንቺ ተለይቼ ህይወት የማልይዝ መስሎሽ ነበረ። ህይወት ይቀጥላል። አቤት! እንዲያው አብርሽ መነይ ማለት ነው። እውነት ሄርሚላን አፍቅረህ ወይም ደግሞ አግብተህ አብራችሁ መኖር ስትጀምሩ ወር አይሆንም ጥላት ትትሄድ። መነይ ወር አይሆንም ጥላት ትትሄድ። የምሬ ነው ምልህ። ወር አልኩ ወር አይሆናትም ጥላት ስትሄድ። ምን አለሽ ትለኛለህ? የእውነት ደግሞ ምን አላት? በዙሪያ ያሉ ሰው ሆሆሆ የሚሉልሽ ነገ ይጠቅሙሻል መስሎሻል። እንደገና ደግሞ ምን አለ? ተኔ የቀረብሽው አለ ጭራሽ ጥቅም ፈልገሽ ነው እያላት ነው ደግሞ አሁን። እንዴ ማለት ከአንተ ምን ጥቅም ትፈልጋለህ አብርሽዬ? ምንም እኮ አትፈልግም። የራሷ ቻናል አላት፣ የራሷ ብር ተከፋይ ናት፣ ብር ታገኛለች። ታንተ የበለጠ እንጂ ያነሰ አታገኝም እኮ። የሷም ይታይላታል ቻናሏ፣ በጣም ነው የሚታይላት። ቢያንስ በወር ከብዙ ብር ይከፍላታል። እንዴ ታንተ ምንድን ነው የምትፈልገው? ማለት ጥቅም ፈልገሽ ነው አባባል አልገባኝም። ምንድን ትፈልጋለች ካንተ አብርሽ? አልገባኝም። ይሄ ራሷ ብር አላት እኮ የወር ደመወዝ አላት። ዩቲዩብ እየከፈላት ነው በወር ካንተ ምን ትፈልጋለች? ማለት ታኔ ጥቅም ፈልገሽ ነው እቃ ንብረት ስትለው በጣም ተናደደ። እንዴ ይሄ እኮ ግድ እኮ ነው። አብራችሁ እስካላችሁ ድረስ የኖራችሁት ነው። ከዛ በኋላ ያላትን ነገር መውሰድ መብት አላት። እሷ ሲጀመር አትፈልግም እንጂ መውሰድ ከፈለገች መውሰድ መብቷን። አንተ ግን ቀይር አልክ። ጥቅም ነው የምትፈልጊው፣ 10 ጥቅም ነው የምትፈልጊው አልካት። ብቻ ልቦና ይስጥህ አብርሽ። በጤናማ አይመስለኝም፣ እውነት ለመናገር በጤና አይመስለኝም።
እግዚአብሔር ልቦና ይስጥህ አብርሽ። እውነት በጤና አይደለም እንደዚህ የምትሆነውና ፈጣሪ ልብ ይስጥህ ነው የምለው። በጤና አይደለም እንደዚህ የምትሆነው። የሰው ልጅ እንግዲህ አላውቅም እንደዚህ አይነት መልስ ህይወት ይቀጥላል ሲል ደነገጥኩ። በስልኬ ላይ አትደውይ ጭራሽ አንቺ ብትይዥ ማላፈቅር መስሎሽ ነው ወይ? አንቺ ብትይዥ ህይወት የማይኖረኝ መስሎሽ ነው ወይ? አንቺ ሄድሽና ቁሜ ልቀር ነው? አይ አሁን እንደዚህ ሆናችሁ እውነት አንድ ላይም እንኳን ብትሆኑ መከባበር የሚባል ነገር ይኖራል ብዬ አላስብም። የምር መከባበር አይኖርም። ገባችሁ? ፍቅር ከልባችሁ ላይ ከጠፋ አስቸጋሪ ነው። ሩታ እንደ በፊቱ አብርሽን ስብስብ ብላ እንደምታፈቅረው አሁን ላይ ልቦ ያለ አይመስለኝም። ያ ከሌለ ደግሞ የምሬ ነው የምላችሁ፣ ፍቅር ከሌለ ለአንድ ቀን አዳር እንኳን ይደብራል። እንኳን ዘላለም አንድ ቤት ለመኖር ተብሎ ፍቅር ሲኖር ነው ሁሉም ነገር ደስ ብሏችሁ የምትኖሩት እንጂ ፍቅር ከሌለ ሁሉም ነገር ያስጠላል። ፍቅር ሲኖር ብቻ እንጂ ፍቅር ከሌለ እንዲያው ምንም ነገር ነው የሚያስጠላችሁ። ቀኑም አይመሽም፣ ምኑም አይመሽም። ያ ሰው እንኳን ይመጣል ብላችሁ የምትጠብቁት የምጓጉት አይሆንም። ፍቅር ከሌለ ምንም አይሰራምና የእሱ ፍቅር ከቀነሰ የእሷን ፍቅር ከቀነሰ አስቸጋሪ ነው። የምሬ ነው የምላችሁና እግዚአብሔር ይርዳችሁ ነው የምለው። እና አብርሽ አነጋገርን አስተካክል። እንደው ይችል ጎድቼሻለሁ ማለት ነበረብህ። ነገር ግን ይህን ያላልክበት ምክንያት አንተ መመለስም ስለማትፈልግ ይመስለኛል። ይቅርታ የማይለው መመለስ ስለማይፈልግ ነው እንጂ ይቅርታ ብሎ ሩታን ማስቀረት ይችል ነበረ። ነገር ግን መመለስ አይፈልግም። በቃ አጭሩን ዛሬ አብርሽ እንዴት ተረዳሁት? ጭራሽ እኮ ፊቱን አዙሮ ነው የሚያወራት እኮ። አዎ ፊቱን አዙሮ ነው እኮ የሚያወራት። ስለዚህ ብቻ አላውቅም፣ ይደብራል ከምንም በላይ። ይሄ ማለቷ ደግሞ ልጅ ደግሞ ግዴታ ነው፣ በወር ተቆራጭ ታደርጋለህ። ይሄ ወደድክም ጠላህም ያው አንተም የምታደርገው ልጅ ነው። እንኳን ለራስህ ልጅ የሰውንም ልጅ ታሳድጋለህ። ይሄ የማይካር ነገር ነው እላለሁ በዚህ አጋጣሚ።